ጥያቄው ስለ ስኩዌር ፒራሚድ ነው። ስኩዌር ፒራሚድ ሃዝ አ ቤዝ ሳይድ ሌንግዝ ኦፍ 6 ሴንቲሜትር ተብለናል። ቤዛችን ስኩዌር ነው። ፈተና ከሆነ ቶሎ ብለን እንደዚህ ስኩዌር እናደርግና እኩል ሳይድ ያለው ነው ለማለት ነው። ስለዚህ እዚህ ጋር የተሰጠን ሳይዳችን ኤሳችን 6 ሴንቲሜትር ነው ማለት ነው። ከዛ ኢፍ ኢች ኦፍ ኢትስ 4 ላተራል ፌስስ፣ እነዚህን ላተራል ፌስ ነው የምንላቸው ገጽታው ላይ ያሉት 1 2 3 በጀርባ ሳይድ 4 ትሪያንግል ማለት ነው። ቤዛችን 4 ሳይድ ካለው የሚኖሩን ትሪያንግሎችም 4 ናቸው። በዚህ ሳይድ በዛ በፊት ለፊትና በጀርባ በኩል እንደማለት ነው። ከዛ ጥያቄያችን ዋት ኢዝ ዘ ቮሊዩም ኦፍ ዘ ፒራሚድ ነው። የቮሊዩም ፎርሙላ ደግሞ ካስታወሳችሁ 1/3 አለበት ከዛ ኤሪያ ኦፍ ዘ ቤዝ ታይምስ ሃይት ማድረግ ነው። ቤዛችን 6 በ6 ስለሆነ 36 ይሆናል። ይሄ ሃይት ማለት ግን እዚህ ትራያንግሉ ላይ ያለው ማለት ሳይሆን ከላይ ከፒራሚዳችን ተነስተን መሃሉ ላይ ውስጥ ለውስጥ ብናሰምር ያለው ይሄኛው ቁመት ነው ሃይት የሚባለው። እዚህ ጋር ስታዩት ይሄ ውስጥ ለውስጥ የተሰመረው መስመር ማለት ነው። ከዚህ ከሴንተራችን ተነስተን ወደ ታች እዛ ውስጥ መካከል ላይ ቤዛችን ላይ ሴንተር ላይ የሚቆመውን ይሄንን ነው ቁመት ኤች የምንለው። ስለዚህ ያንን ለማግኘት ይሄ ውስጥ ለውስጥ ያለውን ይሄን ትራያንግል ነው የምንጠቀመው፣ ራይት አንግል ትራያንግል። እንደዚህ ይሄ ቁመታችን ኤች ነው። ከዛ ደግሞ ከሴንተራችን እዚህ ጋር ያለው ደግሞ ከቤዛችን ሴንተር ወደዚህ የምናሰምረው መስመር ደግሞ የዚህ ግማሽ ነው አይደለ? ሳይዳችን 6 ከሆነ ከዚህ እስከዚህ ያለው 3 ነው እንደማለት ነው። ስለዚህ እቺኛዋ ሳይድ 3 ናት። ለምን? የቤዛችን የስኩዌር ላይ ያለው ሴንተራችን ላይ ተነስተን እዚህ ጋር ስናሰምር ያለው መስመር ነው። ከዛ ቁመታችን ደግሞ ይሄ ኤች አለ ማለት ነው። ይሄ ኤች። ከዛ ሃይፓትነሳችን ደግሞ ላተራል ብለን ያስቀመጥነው ይሄኛው ሃይፓትነሳችን ይሆናል። ከዛ በኋላ በፓይታጎረስ ቴረም ቁመቱን እንድናገኝ ነው። ይሄ ላተራል ቁመቱን ታቁታላችሁ፣ ወዲያውኑ ታገኙታላችሁ። በኢኩላተራል ትራያንግል ፎርሙላ ተብሎ ነው የሚታሰበው። አሁን ይሄን ትራያንግል ካያችሁ ኢኩላተራል ትራያንግል ነው። ይሄ ደግሞ የቤዛችን ሳይድ ነው፣ 6 ሴንቲሜትር ነው። ሁሉም ሳይዶቹ 6 ናቸው። ስለዚህ ይሄ 6 ነው፣ ይሄም 6 ነው፣ ይሄም 6 ነው እንደማለት ነው። ለምን? ኢኩላተራል ትራያንግል ማለት ሁሉም ሳይዶቹ እኩል የሆነ ማለት ነው። ስለዚህ ይሄ ደግሞ ላተራላችን ደግሞ የኢኩላተራል ትራያንግል √3/2 አድርገን የዛ የትራያንግሉን የኢኩላተራል ትራያንግሉን ሳይድ ማባዛት ነው። √3/2 ታይምስ 6 ስናደርግ በ2 በ2 3 ይሆንና 3√3 ይሆናል። ከዛ እዚህ ጋር እንመጣና ይሄኛው ኤች ስኩዌራችን ፕላስ 3 ስኩዌራችን ማንም መስጠት አለበት። እዚህ ጋር ላተራል ብለን ያስቀመጥነውን ስኩዌር መስጠት አለበት። ይሄ ደግሞ ኦልሬዲ ካልኩሌት አድርገነው 3√3 ነው። 3√3ን ስኩዌር ስናደርገው ማለት ነው 3√3 ስኩዌር እንደማለት ነው። ይሄ ኤች ስኩዌር ፕላስ 9 ይሆናል። ያ ማለት ኤች ስኩዌር ፕላስ 9 ኢኳልስ 27 እንደማለት ነው። ልክ 3 ስኩዌር √3 ስኩዌር እንደማለት ነው። ሁለቱንም ስኩዌር ስናደርጋቸው 3 9 ይሆናል። ይሄ ደግሞ ስኩዌር ሩትና ስኩዌር ሩት ይጠፋልንና 3 ይሆናል። 9 ጊዜ 3 27። ይሄ የሚያሳየን ምንድነው? ኤች ስኩዌራችን መሆን ያለበት ከ27 ላይ 9 ስንቀንስ ነው አይደል? እዚህ ጋር -9 እዚህ ጋር -9 አድርገን ከዚህ ሳይድ 9ን እናጠፋለን። ከዛ ከ27 ላይ 9 ስንቀንስ 18 እናገኛለን። ኤች ብቻውን እንዲቀርልን ስኩዌር ሩት ማድረግ ነው። የሚያሳየን ሃይታችን ስንት ነው? 9 ሲባዛ በ2 እንደማለት ነው። 9 ከስኩዌር ሩት ይወጣና 3 ይሆናል። ስኩዌር ሩት ኦፍ 2 እዛው ስኩዌር ሩት ውስጥ ይቀራል። ስለዚህ ሃይታችን 3√2 ነው እንልና እዚህ ኤች ላይ የምናስገባው 3√2 ነው። ቤዛችን ደግሞ 6/6 ስለሆነ 36 ነው። ያኔ ይሄ 3 በዚህ 3 ይጣፋልንና 36 እና ስኩዌር ሩት ኦፍ 2 ሲባዛ 36√2 ያለበት ሲ ይሆናል። ፎርሙላዎችን ደግሞ በቃላችሁ ለመያዝ የማትቸገሩ ከሆነ ኢኩላተራል ትራያንግል እንደዚህ የምናሰምረው ላተራላችን √3/2 ነው ከሳይዳችን ጋር ሲወዳደር። ውስጥ ለውስጥ የምናሰምረው ቁመት ደግሞ ሃይቱ ደግሞ √3 ሳይሆን √2/2 ኦፍ ሳይድ ነው የሚሆነው ብላችሁም በዛ መያዝ ትችላላችሁ። ስለዚህ ውስጥ ለውስጥ የምናሰምረው ይሄ ቁመታችን የሚሆነው ከሳይዳችን ጋር ሲወዳደር √2/2 ነው ብለን በቃላችን ከያዝ ነው። እዚህ ጋር እንመጣና የምናደርገው ቮሊዩም ሲሆን ምንም ነገር አንቸገርም። ቮሊዩም ኢኳል ስናደርግና 1/3 ኦፍ ኤሪያ ኦፍ ቤዛችን 6 በ6 36 ነው። ከዛ ደግሞ ቁመታችን ደግሞ በቃላችን ይዘነዋል √2/2 ኦፍ ሳይዳችን ደግሞ ማን ነው ብለናል? 6 ነው። ከዛ ይሄ በ3 በ3 12 እንደማለት ነው። ይሄ ደግሞ በ2 በ2 3 እንደማለት ነው። ከዛ ሁለቱን ስናባዛ 3√2 እና 12 ሲባዛ 36√2 ብለን እነዚህን ከያዝን በቀላሉ በዚህ መስራት ይቻላል። የኢኩላተራል ትራያንግልን ደግሞ በቃላችሁ ምናልባት መያዝ ከተቸገራችሁ እንደዚህ ታደርጉና ይሄኛው ሳይዳችን ኤስ ቢሆን ይሄንን ማለት ነው የዚህን ኢኩላተራል ትራያንግል ይሄን ስላንት ሃይት በቃላችሁ መያዝ ካስቸገራችሁ ይሄን √3/2 ራሳችን ካልኩሌት ማድረግ እንችላለን። ስለዚህ እዚህ ጋር ቁመታችን ላይ እንደዚህ አድርገን ሴንተራችን ላይ ብናሰምር ይሄ የሳይዳችን ግማሽ ይሆናል። ይሄኛውም የሳይዳችን ግማሽ ይሆናል። ከዚህ እስከዚህ S/2 ከዚህ እስከዚህ S/2 እንደማለት ነው። ከዛ ይሄንን ቁመት ነው እንግዲህ ኤል ያልነው ቅድም። ይሄንን ለማግኘት ምን እናደርጋለን? በፓይታጎረስ ቴረም ኤል ስኩዌር ፕላስ እናደርግና ይሄ ሳይዳችን ኦቨር 2 ነው። የሳይዳችን ግማሽ ስኩዌር ኢኳልስ እዚህ ጋር ያለው ሃይፓትነሳችን ስኩዌር
ስኩዌር እንደማለት ነው። ኤ ስኩዌር ቢ ስኩዌር ኢኳል ሲ ስኩዌር በሚለው ይሄን በራሳችን ካልኩሌት ማድረግ እንችላለን፣ ግን በቃላችን ብንይዘው ግን ጊዜ እንቆጥባለን ለማለት ነው። ከዛ ይሄ ኤል ስኩዌር ፕላስ ኤስ ስኩዌር ኦቨር 4 ኢኳልስ ኤስ ስኩዌር ይሆናል። ከዛ ኤል ስኩዌር ብቻው እንዲቀርልን በሁለቱም ሳይድ ኤስ ስኩዌር ኦቨር 4 እዚህም ሳይድ ኤስ ስኩዌር ኦቨር 4 ስናቀናንስ ይሄን ከዚህ ሳይድ እናጠፋዋለን። ከዛ ኤል ስኩዌር ይቀራል። ኤል ስኩዌር ኢኳልስ ከዛ ይሄኛውን እንደ ማንኛውም ፍራክሽን 4 ታይምስ ኤስ ስኩዌር ስናደርግ 4 ኤስ ስኩዌር ከዛ ሲቀነስ አድርገን ኤስ ስኩዌር ደግሞ በአንድ ደግሞ ኤስ ስኩዌር ከዛ ከታች ደግሞ አንድ ጊዜ አራት እንደማለት ነው። 4 ይሆናል። ያኔ ይሄንን ስንሰራ 4 ኤስ ስኩዌር እና 1 ኤስ ስኩዌር ስናቀናንስ እንደማለት ነው። 3 ኤስ ስኩዌር ከታች ደግሞ 4 አለን። አሁን ይሄ ኤል ብቻው እንዲቀርልን ስኩዌር ሩት ነው የምናደርገው። ለዚህ ስኩዌር ሩት ስናደርግ 3 ከስኩዌር ሩት ስለማይወጣ እዛው ስኩዌር ሩት ውስጥ ይቀራል። ከዛ ደግሞ ሳይዳችን ስኩዌር ደግሞ ከስኩዌር ሩት ሲወጣ ኤስ ይሆናል አይደለ? 6 ስኩዌር ከስኩዌር ሩት ሲወጣ 6 እንደሆነው የዚህኛው ደግሞ የሆነ ሳይድ ስኩዌር ከስኩዌር ሩት ሲወጣ ኤስ እንደማለት ነው፣ ሳይዳችን እንደማለት ነው። ከዛ ኦቨር 4 ደግሞ ከስኩዌር ሩት ሲወጣ 2 እንደማለት ነው። ስለዚህ ይሄ ቁመቱን ለማግኘት ሩት 3 ኦቨር 2 ኦፍ አንደኛውን ሳይድ ማባዛት ነው ብለን በቃላችን ብንይዝ ጊዜ ለመቆጠብ ነው እንጂ ራሳችን እንደዚህ አድርገን ካልኩሌት ማድረግ እንችላለን። ሁሉም ፋንታ ደግሞ እናንተ ላተራል ሰርፌስ ኤሪያ ልትጠየቁ ይችላላችሁ። ላተራል ሰርፌስ ኤሪያ ማለት እዚህ ገጹ ላይ ያሉት ትራያንግሎች ኤሪያቸው ቢደመር እንደማለት ነው። የዚህን ትራያንግል የአንዱን ትራያንግል ሰርተን ኤሪያውን ካልኩሌት አድርገን በትራያንግል ፎርሙላ ከዛ በ4 ማባዛት እንችላለን፣ 4 ትራያንግሎች ስላሉን። አለበለዚያ ደግሞ ይሄንን ፎርሙላ ካስታወሳችሁ ሃፍ ታይምስ የቤዛችንን ፔሪሜትር የቤዛችንን ዙሪያ አራቱን ደምረን ከዛ በላተራል ሀይታችን ማባዛት ነው። ለዚህ ሃፍ ታይምስ እናደርግና ፔሪሜትር ኦፍ ዘ ቤዝ ማለት እዚህ ጋር ይሄ 6 6 6 6 4 ስላለን 6 ጊዜ 4 ይሆናል። ከዛ ሲባዛ ላተራላችን ደግሞ ሩት 3 ኦቨር 2 ኦፍ ሳይድ ብለናል። ሳይዳችን 6 ነው። ከዛ ይሄኛው በ2 1 በ2 3 12 ይሆንልናል። ይሄ ደግሞ በ2 1 በ2 3 ይሆንና 3 ሩት 3 ይሆናል። ከዛ ሁለቱን ስናባዛ 3 ጊዜ 12 36 ይሆንና ሩት 3 ነው። ስለዚህ ላተራል ሰርፌስ ኤሪያ ተጠይቀን ቢሆን 36 ሩት 3 ነው እንጂ ሩት 2 አይሆንም። ይሄ ሩት 2 የሆነበት ምክንያት የምንወስደው ቁመት እዚህ ውስጥ ለውስጥ ያለውን ይሄኛውን ሀይት ስለሆነ ያኛው ስኩዌር ሩት ኦፍ 2 ነው። ለላተራል ግን የምንወስደው ትራያንግላችን ፌስ ላይ ያለውን ስለሆነ ሩት 3 የሆነው ለዛ ነው። ስለዚህ ሁለቱ እንዳይንታታባችሁ። ፎርሙላውም ደግሞ የቮሊዩም ፎርሙላ ምን ነበረ? 1/3 ኦፍ ኤሪያ ኦፍ ዘ ቤዝ ታይምስ ቁመት ነበር። ይሄ ለቮሊዩማችን ነው። ኤሪያው ግን ላተራል ሰርፌስ ኤሪያ ግን ሀፍ ነው የሚሆነው አይደለ? ትራያንግል ስለሆነ ፌሶቻችን ትራያንግል ስለሆኑ በትራያንግል ፎርሙላ ሀፍ ታስታውስታላችሁ። ስለዚህ ይሄ ሀፍ ታይምስ ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሀይት ነው። ቮሊዩም ግን 1/3 ኦፍ ኤሪያ ኦፍ ዘ ቤዝ ነው። የቤዛችንን ኤሪያ ነው እንጂ ፔሪሜትር ዙሪያውን አንወስድም። ኤሪያ ኦፍ ዘ ቤዝ ታይምስ ቁመቱ ደግሞ ውስጥ ለውስጥ ያለው ሀይት። ቶታል ሰርፌስ ኤሪያ ከሆነ ደግሞ ላተራል ሰርፌስ ኤሪያችን ላይ ያለው ይሄ ያለ እዚህ ጋር ካልኩሌት ያደረግነው ፌሶቻችን ላተራል ሰርፌስ ኤሪያ ከዛ ቤዛችንን መደመር ነው። የቤዛችን ደግሞ ስኩዌር ነው 6 በ6 ማለት ነው 36 አድርገን ሁለቱን ከመደመር ውጭ ልዩነት የለውም። ስለዚህ ላተራል ሰርፌስ ኤሪያ ስንባል ቤዝ ላይ ያለውን ሳንጨምር ዝም ብለን ፌሱ ላይ ያሉትን ትራያንግሎች ብቻ ኤሪያቸውን መደመር ነው። ቶታል ከሆነ ግን መሬት ላይ ያለውንም የስኩዌሩንም ኤሪያ እንጨምራለን።